የራቆት ቪዲዮ ፎቶ ከዚህ በፊት ብዙ ነገር ሲያደርጉት ዳኒ ሜሪ ሩታ ሆኖ ሲያደርጉት አብርሃም ከሷል አልከሰሰም። እሷ ግን የሆነ ነገር ባየሽ ቁጥር ልጁን ይዞ ስለሄደ ብቻ የራሱን ልጅ ነው አይደል የሌላ ሰው ልጅ አይደለም ይዞ ሄደ ለማስከሰስ ወይ ለማሳሰር ሮጣ ትሄዳለች። እኔ እውነት አልመሰለኝም ነበር ካሌብ ልንገር አይደል ምን የሚያስከስሰው ነገር ፈርቶ እንዲመልስላት መስሎኝ ነበር። ግን ደግሞ አሁን የእውነት ታስከስሰው እንደሆነ ሰምቻለሁ። ስልክም ስደውል አታነሳም፣ ቴክስትም ስልክላት አታነሳም። አብርሃም ብዙ አደራ ያለበት ሰው ነው፣ ብዙ ኃላፊነትም ያለበት ሰው ነው። ስለዚህ ማለት ነው እኔ እንዲታሰር አልፈልግም፣ ሌላ ነገር ውስጥም እንዲገባ አልፈልግም። አሁን ታስሮ ወጥቶ አብርሃም ዝም ሊላት አይገባም፣ ዝም አይላትም። በእርግጠኝነት ሌላ ችግር ውስጥ ነው የሚገባው። እየተባባሰ ከመሄድ አንድ ነገር ብቻ አድርጉ። እናንተ ልትሰማችሁ ትችላለች፣ ደስታ በተለይ እና ሄደ ይሄንን ክስ እንድታቆቢ ልጁ መመለስ ካለበት ይመለሳል። አብርሃም እንዳይታሰር እንዳይከሰስ አሁን ይበቃል። ሁሉም ነገር ገብቷል። ምንም ማናመጣ መስሎት ነው አይደል? ማለት እኛም ሩታ ከሩታ ጎንንን አለንላት። እኔም አለው ካሌብ አለ ፈረንጁ ሁላችንም ሰው አላት። ገብቷል አይደል? አሁን ምናመጣውን እናሳያቸዋለን። ከዚህ በኋላ እስከዛሬ ክብሩን ለክብሩ ብዬ ለሩታም ስል ለቤተሰቦቹም ለምን ስል ነው ምንም ነገር ያላደረኩ። አብርሃም ታስሮ እኔ ዝም ልላችሁ አልችልም። አንድ ነገር ጓደኛዬ ነው። እናንተ ለሩታ እየተቆረቆራችሁ ነው፣ ለሩታ ብዙ ነገር እያደረጋችሁ ነው። የምሬ ነው። አይታሰር እያልኳችሁ ነው ከመጀመሪያ ጀምሮ። እሱ ማቆም ካለባት ታቆም። ይኸውልህ ስማ አቤል፣ አንተ ቴክስት ልኬላታለሁ፣ ደውዬላታለሁ፣ አላነሳ ብላኛለች። ስለዚህ እናንተ ስለምሰማችሁ አሁን አጠገቧ ያላችሁት እናንተ ስለሆናችሁ ወሬም እያቀባበላችሁት እናንተ ስለሆናችሁ ይሄን ነገር ብታቆሙ ይሻላል። የምሬ ነው። አብርሃም ታስሮ እሱ ዝም ካላችሁ እኔ ዝም ልላችሁ አልችልም። ምክንያቱም ወንድሜ ነው የታሰረው ከአንድም ሁለቴ። የምሬ ነው። እስካሁን ዝም ብያለሁ። እኔ እስካሁን በምትሉት መንገድ እየሄድኩ ነው። ስለዚህ ብታቆሙ ይሻላል። ልጁ መመለስ ካለበት ካሌብ ይመለሳል። ልጁ ነው የምፈልጉት፣ ልጁም ይመለሳል። ሩታም እስከዛሬ ታግሳችሁ እስከዛሬ ነገሩን ለማስተካከል በፍቅር ለማሸነፍ ብዙ ሞክራለች። ልጇን በፍቅር ለማስመለስ ብዙ ሞክራለች። እናንተ በፍቅር ለማሸነፍ አብርሃምን በፍቅር ለማሸነፍ ብዙ ሞክራለች። እናንተ ግን ፈቃደኛ አልሆናችሁ። ምንም አታመጣም ብላችሁ ነበር ያሰባችሁት። ይሄው እሷም ህግ ጋር ሄዳ ሁሉ ነገር ህግ ይዞት ዛሬ እምወደው ጓደኛዬ ነው አሰብለታለሁ የምትለው ለሱ ጨነቅላታለሁ የምትለው ህግ ይዞት ህግ እስር ቤት ሲገባ ከዚህ በፊት እንደታሰረው ሲታሰር ምን እንደምትሆን እስቲ ያኔ ከስር እንደምትወጣው እናያለን። እኛ እስከዛሬ አንተም ስትለፋ የነበረው እኛም ስንለፋ የነበረው ይሄ ሁሉ ነገር እንዳይፈጠር ነበር። አብርሃምም እስር ቤት እንዳይገባ ቤተሰብም በዚህ ልክ መበጣበጥ እንዳይኖርና ነገሮች እንዲስተካከሉ ነበር አንተም ስትለፋ የነበረው። ነገር ግን አሁን ሁሉም ሊሰሙ ፈቃደኛ አልሆነም። አንተም ሁላችንም ደግሞ ከሩታ ጋር ሄደን ከሰን ሁሉ ነገር በህግ ይዞታል አይደል እንዴ? ነገሩን ህግ ይዞታል። ስለዚህ ህግ ነው ማስተካከል ያለበት እንጂ እኛ አሁን መሀል ላይ ገብተን ሌላ ነገር መፍጠር አለብን ብዬ አላስብም። አው ካሌብ ልክ ነህ። ትግስትም ልክ አለው በጣም ገብቷል አይደል? በዚህ ልክ ሰው የላትም ማንም እንደሌላት አይነት ቤተሰብ እንደሌላት አድርገው እንደዚህ ማድረጋቸው በጣም እጅግ በጣም ነው የሚያበሳጨው። ማለት ነገሩን እኔ ፈትቼ ተረጋግቼ ወደ ራሴ ተመልሼ ነበር። ገብቷል አይደል ካሌብ? አሁን ግን ሩታ እንደዚህ እያለቀሰች ማየት ስለማልፈልግ አሁን አቤል ያለበትን ቦታ አሳየኝ፣ እሱንም ላስጠነቅቀው እፈልጋለሁ። ይሄንበት ያለ መንገድ አለ፣ የሚታይ ነገር ነው። ከዚህ በኋላ ይገባኛል። ደስታዬ ልክ ነው። በዚህ ልክ ሩታ ተጎድታለች። እኔ እውነት ለመናገር ማለት ነው በዚህ ልክ ሩታ ለመጉዳት ለምን እንዳሰቡ ሊገባኝ አልቻለም። ገባችሁ? የሆነ የወለደች እናት ጡት ለልጅ ማጥባት አለባት አይደል? ጡት ይሄ ወተት ይዛል አይደል? ካላጠቡ ህመም ይሰማቸዋል። ይሄ ህመም ራሱ ሊረዱ አልቻሉ። ገባችሁ? ሌሎች ተውት፣ ባልተብየው የልጅ አባት ነኝ ብሎ የሚያስበው አብርሃም ራሱ በዚህ ልክ እሷ ላይ ጨክኖ ይሄ ሁሉ ነገር ማድረጉ ለኔ ራሱ በጣም ነው ግራ ያጋባኝ። ምክንያቱም እንደዚህ አያደርግም ብዬ የማስበው ልጅ ከጓደኞቹ በታች ወርዶ ከጓደኞቹ እታች ወርዶ በዚህ ልክ ሩታ ላይ ክፉ ሊሆንና ሊያስለቅሳት ይሄ ደግሞ የ5 ወርና 4 ወር የሆነው ህፃን ልጅ ወስዶ ምን ሊያደርገው እስከዛሬ ራሱ ምን መሆኑ እኮ ሩታ አታውቅም። ገባ? የልጇ ደህንነት የልጇ ሰላም ምን ላይ ይሁን ምንም የምታውቀው ነገር የለም። ለምን አብርሃም ሊያሳየ ፈቃደኛ ስላልሆነ አሁንም ማለት ነው አሁንም አብርሃም ከሩታ ጋር ሄደን ከሰነው እስር ቤት ይገባታል። ይሄ ምንም የማይዋሽ ነገር ነው። በታለት መንገድ ነው። አሁን እዚህ ጋር ምራፍ ማሳወቅ አይጠበቅብህም ካሌብ። እዚህ ጋር አሁን ካሜራ ፊት ለፊት ላይ እንደዚህ ያረገን ነው ምናምን ብለን ማውራት የለብንም። አወራንም አላወራንም ታውቃለህ፣ የሚቀየር ነገር የለም። ምክንያቱም ህግ የያዘው ነገር ነው። ስለዚህ አሁንም ሁላችሁም ይሄን ነገር ሰምተው እንዲጠነቀቁና ማስተካከል መመለስ ያለባቸው ነገር እንዲመልሱ
እኛ አይደለም እንትን የምንለው ህግ ነው የያዘው። ህግ ደግሞ እንዲሁ እንደ ቀልድ የሚተው ነገር እንዳልሆነ ታውቃለህ። አንተም ደግሞ ምናልባት ከዚህ በፊት ለሩታ እንደምትጨነቅላት ለሩታ እንደምታስብላት ሁላችንም እናውቃለን። ገባ? በዚህ ልክ ደግሞ የእሷ ነገር ከዚህ በላይ እኔ እሷ እንደዚህ ሆና ማየት አልችልም ብለህ የህጉ ነገር እንዲፋጠንና ቶሎ መፍትሄ እንዲያገኝ ስላደረግ እውነት ለመናገር በጣም ነው የምናመሰግነው። ኧረ እንዲህ ለራሴም ብዬ እኮ ነው ይሄን ነገር እያደረኩ ያለሁት ካሌብ፣ ለራሴና በቃ ለሩታ ስል ነው ማለት የሩታን ስቃይ ማየት አልፈለኩም። በዚህ ልክ ልጅ መንጠቅ ምናምን ማለት ሰው እንደሌላት በጣም ማንም መጥቶ የሚያግዛት ነገር ነው። ገብቷል አይደለ? ነገሮችን እርቅ ምናምን ፈጥሬ ምናምን በርቀት ለመከታተል ምናምን ወስኜ ነበር። ግን አሁን ግን ከአጠገቧ መሆን ነው የምፈልገው። ያለውን ነገር ስለ ቦሬ መቅረት አልፈልግም። ነገሩን እንደምታየው ነው የሚፈጠረው ነገር ነው ምናየው ነገር ነው ከዚህ በኋላ። አዎ ከዚህ በፊትም በግድም ይሁን በውዴታም ይሁን በግዴታ ልጁን መልሶ ለእናቱ ይሰጣታል። በቃ ገብቷላ። አሁን እየሄድበት ያለ መንገድ አለ አይደል? አዎ እየሄድንበት ያለ መንገድ አለ አውቃለሁ። ማለት እኔ አሁን እንደዚህ እንደዛ ብዬ ነገሮች እንትን ልል አልፈልግም። ግን ደግሞ አንተ ከዚህ በፊት ብዙዎቻቸው አብርሃምም ጓደኞቹም ብዙዎቻቸው አንተ ላይ የሆነ ነገር አድርሰዋል። ሩታም ደግሞ ከአጠገቤ ራቅ ብለህ አንተ ደግሞ ያን በቡኑ ነገር ትተህ ከጎኗ መቆም በራሱ አንድ ትልቅ ነገር። ካሌብ ይኸውልህ ነገር ከዚህ በፊት እኔም ላይ ላደረገው ነገር ላደረጉት አብረው ሆኖ ላደረጉት ነገር ታው ብዬው ነበር ማለት በትዕግስት አልፌው ነበር ነገሩን ማለት ነው። አሁን ግን የመጣብኝ በሩታ ልጅ ነው የመጣብኝ ማለት የሩታን ስቃይት ማየት ስለማልፈልግ አሁን መጨከን አልፈልግም። እርምጃ መውሰድ ካለብኝ ወስዳለሁ። የራሴን ነገር እያደረኩኝ ገብቷል። ካሌብ አብረን ሁሉን እያደረግን ነውና ብዙ ነገር አድርጎኛል። በትዕግስት አልፌዋለሁ። እነዛም ከመንደር ዱሪዎች ጋር መጨቃጨቅ ስላልፈለኩ ነገሩን ትቼዋለሁ። ማለት ነገሩን ንቄ ነው የተውኩትና አሁን ላይ ምንም ከማድረግ ወደኋላ አልልም ካሌብ እና ነገሩን በብስለት ቢያስበው ብዬ አስባለሁ። እና ምትል አውቃለሁ። አብርሃምን ከዚህ በፊት አስጠንቅቀኸዋል፣ ረፍም ብለኸዋል። ልጁ ከወሰደው በኋላ ራሱ እንደመልስ ብዙ እንደታገልኩ ብዙ ነገር እንዳደረክ አውቃለሁ። ነገር ግን እሱ ሊሰማ ፈቃደኛ አይደለም። ከዛም በኋላም ነው እኛ ሩታ እንድትወሰንና የመጨረሻ በቃ መስመር ኦልሬዲ አልፈዋል እነዚህ ሰዎች በብዙ ነገር መተውበታል። በጤንነቷ መተውበታል። እርጉዝ ሆነች፣ ብዙ አርገዋታል፣ ብዙ ሰርተዋታል። ግን ደግሞ ከዛም ደግሞ አልፎ በራሷ በቤተሰቧ መተውበታል። አሁን ደግሞ በአይን ብሌኗ በልጇ ሲመጡባት ነው ነገሮች መቆጣጠር ያልቻለችው። ገባ? ሁሉም ነገር መቅረት ካለበት ይቀራል። የትኛውም ሰው ሲያከብር ነው የምታከብረው። ያው ለጣይም እሺ፣ አቤል ሰላም አለን እንኳን ደህና መጣ። ለመጣ ነበር ቤት ውሰደኝ እያልኩት ነበር። ለምን ያለውን ነገር ማወቅ ስላለብህ መጠንቀቅ ስላለብህ ለሁሉም ነገር ከምን ነው የምታነቀው በኋላ ለሚፈጠረው ነገር አሁን ማስጠንቀቂያ እየሰጣናችሁ ነው ማለት ልባችሁ ብሏችሁ ከተመለሳችሁ ነገሩን በንግግር ለመፍታት እያሰብን ለዛ አይ ደስተዬ በእርግጥ ልክ ነው። አሁን እነዚህ የነሱ ጉዳይ መጀመሪያ እንደምታየው በፍቅር በብዙ ነገር ተምሯል። በብዙ ነገር ነገሩ እንዲስተካከል ተጠይቋል። አይደለም በእኛ በትልልቅ ሰዎች ራሱ ነገሩ እንዲስተካከል ልጁ ከእናቱ ጋር እንዲገናኝ ብዙ ነገር ተደርጓል። እነሱ ፈቃደኛ ሳይሆን ጀስት ማንንም ምንም ማያመጣም አይነት ነገር አክት ስላካሄዱ አሁን ይሄ ነገር እንደዚህ ቢደረግ ምንም የሚቀየር ነገር የለም። ኦልሬዲ አንዴ ህግ ይዞታል። ዛሬ ደግሞ አብርሃም ፖሊስ ጣቢያ ይገባል። በቃ አሁን ይሄ የሆነ ግልጽ የሆነ ነገር ነው። ምንምም አሁን ከዚህ በፊት አውርተናቸዋል። በፍቅር በነገራችን ላይ የሰው ልጅ ፍቅር ያሸንፈዋል ብለን እናምናለን። እነሱ ግን ፍቅር ሊገዛቸው ፍቅር ሊያሸንፋቸው ፈቃደኛ አልሆኑም። ገባችሁ? ስለዚህ የሰው ልጅ በፍቅር ደግሞ እምቢ ካለ ይሄ ግልጽ ምናምን አያስፈልግም። በህግ ሁሉም ነገር ይስተካከላል። ሩታም እስከዛሬ ታግሳችሁ እስከዛሬ ነገሩን ለማስተካከል በፍቅር ለማሸነፍ ብዙ ሞክራለች። ልጇን በፍቅር ለማስመለስ ብዙ ሞክራለች። እናንተም በፍቅር ለማሸነፍ አብርሃምን በፍቅር ለማሸነፍ ብዙ ሞክራለች። እናንተ ግን ፈቃደኛ አልሆናችሁ። ምንም አታመጣም ብላችሁ ነበር ያሰባችሁት። ይሄው እሷም ህግ ጋር ሄዳ ሁሉ ነገር ህግ ይዞት ዛሬ እምወደው ጓደኛዬ ነው አሰብለታለሁ የምትለው ለሱ ጨነቅለታለሁ የምትለው ህግ ይዞት ህግ እስር ቤት ሲገባ ከዚህ በፊት እንደታሰረው ሲታሰር ምን እንደምትሆን እስቲ ያኔ ከስር እንደምትወጣው እናያለን። ይሄ ነበር አይደል ስትጠብቁት የነበረው? ይሄ ነበር አይደል እንዲሆን የፈለጋችሁት? ካሌብ ከመጀመሪያው ጀምሮ ይኸውልህ ወንድ ልጅ ነው አይደለ?
ወንድ ልጅ እስከሆንክ ድረስ አንተ ላይ እንዲደርስ የማትፈልገው ነገር አብርሃም ላይ ሲደርስ ደስ እንዲለ አይገባም። ምክንያቱም ሩታ ባሏ ነው፣ አብርሽ ባሏ ነበረ፣ የልጇም አባት ነው። ግን ደግሞ ሜሪና ዳኒ ሩታን ባለችበት ልጁን ሊያይ በሄደበት ሶፋ ላይ እየወጡ እንደፈለጉ እየተሽከረከሩ እየሳቁበት ሲሱቁበት ሁላ አብራ እየሳቀች ነበረ ሩታ አይደል? ያንን እያያችሁላ እናንተ ምንም ያልተሰማችሁ ሰዎች ናችሁ ወይስ በምንድን የተሸፈናችሁት? ምንድን ነው የጋረዳችሁ? በቀል ምናምን አይደለም። እንደዛው ቤት መታ ምናምን ስለሳቀችበት ምናምን ደስታ በልጇ ነው የሚበቀላት ማለት ደስታ። አንተ ልጇን በመውሰድ አንተ ሰላም አብርደሃል፣ ከሩታም ጋር ከአብርሽም ጋር ሁሉ ነገር አብርደሃል። እሱን አውቃለሁ። እኔ ካንተ ጋር ምንም ችግር የለብኝም፣ አልደረስክብኝም፣ አልደርስብህም። ተከባብረን የምንቀመሰው ነው። ግን ደግሞ ማለት ነው እናንተ ማታውቁት ነገር አለ። ብዙ ዳኒና ሜሪ ያሰቡት ነገር ስላለ ነው ልጁ ይዞት ሄደው ያለ ምንም ምክንያት። የዳኒን ጓደኛ ታውቁታላችሁ፣ ማን ነበር? ባሴ የሚባለው እሱ መጥቶ የተናገረውን ታውቃላችሁ። የሆነ ብዙ ተንኮል አስበው ነበረ፣ ብዙ ነገር እያሰቡ ነበረ አብርሽ ላይ ምናምን። እንደዛ ሲያስቡ ነው ልጁን ይዞት ካሌብ እውነቱ ሲነገር እኔ አሁን ካንተ ጋር መዳረቅም መከራከርም መላፋት እኔም አልፈልግም። ነገር ግን የሰው ልጅ አሰበ ማለት አደረገ ማለት አይደለም። ገባ? እሺ አንድ ነገር ልንገርህ፣ ምንም ተንኮል ያስቡ ምንም ክፋት ያስቡ ሩታ እሱ ላይ ምንም ያደረገችው ነገር የለም። ገባ? ካደረጉም የሱ ጓደኞች ነበሩ አይደል? ዳኒም ሜሪም የአብርሃም የራሱ ጓደኞች ነበሩ። እሱ ክፉ የሚያደርገው ነገር ልክ ስላልሆነ እየሄደበት ያለው መንገድ ልክ ስላልሆነ እሱ ላይ ተቀየሩት አይደል እንዴ? አሁንም ሩታ አብርሃም ላይ ለአንድ ሰከንድ እንኳን የሱ እስከዛሬ እኮ ይታገሰችው እስከዛሬ እኮ ያላሳሰረችው ባሏ ስለሆነ አሰባለት ተጨንቃለት ነበር። እሱ ግን ለሷ ሳያሰብላት ለሷ ሳይጨነቅላት ነበር ልጇን ከጉያዋ ነጥሎ የወሰደው። እሷ ደግሞ ይሄን ነገር መታገስ ስላልቻለች አይደለም አቤል እዚች ጋር አሁን አንከራከር። እኔ የለም ማለት ነው ከሩታም ጎን ሆኜ ከአብርሽም ጎን ሆኜ ላወራ እችላለሁ። ምክንያቱም ማለት ነው ምን እንደሆነ ታውቃለህ። ከሩታ ጎን ነው አታወራኝም በቤሽ አንተ ለምንድን ነው ወደ እውነቱ ማይገባ? እሺ ምን እንደሆነ ታውቃለህ። ሩታ አንድ ጥፋት ካገኘች ሮጣ ወደ መሳሰር ነው የምትሄደው፣ ወደ መክሰስ። ይሄ ተገቢ ነው? እሺ ከዚህ በፊት አላሳሰረችውም፣ ታስሯለች። እሺ ስማኝ፣ አንድ ጥያቄ ይዘው ስማኝ፣ በእናትህ የራቆት ቪዲዮና ፎቶ ምናምን ይዛበት ብዙ ነገር ስታረገው እንደፈለገ እቃ ስታሳጥበው ዳኒ እቃ ሲያሳጥበው ምናምን እሱ ሄዶ ከሷል አሳስሯል። ይኸውልህ ንገረኝ እስኪ እሱ ይኸውልህ ለኔ ላይ አጣጣኩኝ ብሎ ይሄ ላይ ይሄንና ያንን እኮ ማገናኘት እኮ የለብንም አይደለም። ብዙ ነገር ያደረጉት ነገር ቪዲዮ ላይ አቤል ምን መሰለህ የወሰደው ልጅ ነው ቃቃ አይደለም የሆነ ልጅ ነው። እኔ በልጁ እንደማይቀልድ አውቃለሁ አብርሃም። ግን ደግሞ ማለት ነው እናንተ የራቆት ቪዲዮ ፎቶ ከዚህ በፊት ብዙ ነገር ሲያደርጉት ዳኒ ሜሪ ሩታ ሆኖ ሲያደርጉት አብርሃም ከሷል አልከሰሰም። እሷ ግን የሆነ ነገር ባየሽ ቁጥር ልጁን ይዞ ስለሄደ ብቻ የራሱን ልጅ ነው አይደል የሌላ ሰው ልጅ አይደለም ይዞ ሄደው ለማስከሰስ ወይ ለማሳሰር ሮጣ ትሄዳለች። እኔ እውነት አልመሰለኝም ነበረ ካሌብ ልንገር አይደል ማን የሚያስከስሰው ነገር ፈርቶ እንዲመልስላት መስሎኝ ነበር። ግን ደግሞ አሁን የእውነት ታስከስሰው እንደሆነ ሰምቻለሁ። ስልክም ስደውል አታነሳም፣ ቴክስትም ስልክላት አታነሳም። አብርሃም ብዙ አደራ ያለበት ሰው ነው፣ ብዙ ኃላፊነትም ያለበት ሰው ነው። ስለዚህ ማለት ነው እኔ እንዲታሰር አልፈልግም፣ ሌላ ነገር ውስጥም እንዲገባ አልፈልግም። አሁን ታስሮ ወጥቶ አብርሃም ዝም ሊላት አይገባም፣ ዝም አይላትም። በእርግጠኝነት ሌላ ችግር ውስጥ ነው የሚገባው። እየተባባሰ ከመሄድ አንድ ነገር ብቻ አድርጉ። እናንተ ልትሰማችሁ ትችላለች፣ ደስታ በተለይ እና ሄደ ይሄንን ክስ እንድታቆቢ ልጁ መመለስ ካለበት ይመለሳል። ይሄ የእስር ቤት ባሏ ነው። ብዙ ነገር አርጋበታለች፣ በጓደኞቹ አስቃበታለች፣ በዳኒ በሜሪ። አንዴ ሰማኝ በቃ ካሌብ፣ እውነቴ ነው። ወደ እውነት ወዳለበት ሂድ። አብርሃም ስህተት የለበትም አይባልም። እኛም ሁላችን ጋር ስህተት አለ። ግን ደግሞ ያ ስህተት የተፈጠረው ሌላ ስህተት ስናይ እንጂ እኛ አውቀን የፈጠርነው ስህተት አይደለም ካሌብ። እኔ ሌላ ችግር ውስጥ ምናምን መግባት አልፈልግም። ግን ወደ እውነቱ ሂዱ። ወንድ ልጆች ናችሁ። ከዚህ በፊት እናንተም ላይ እንዲፈጠር ማይፈልግ ነገር እና ሰው ላይ ሲፈጠርበት ደስ አይበላችሁ። ልክ ነህ አቤል። ይኸውልህ አንድ ነገር ልንገርህ። ልክ ነህ። እሺ ይኸውልህ ስማኝ፣ ሚስቴ ላይ እንደዚህ ይወጣ ነገር አላደርግም በመጀመሪያ ደረጃ። ሲቀጥል ደግሞ ይኸውልህ ሩታ ላይ አንድ ጥፋት ስታጠፋ በዚህ ልክ ሁላችሁም ታገኑታላችሁ። ሁላችሁም የሷ ነገር አንድ ጥፋት ብታጠፋ የአብርሃም ሁሉንም ነገር እንደሚሸፍን ነው የምታውቁት። አብርሃም ከድሮ ጀምሮ እውነቱን ነው የምናወራው። ከድሮ ጀምሮ እርጉዝ ካለችበት ጊዜና ሰዓት ጀምሮ እስከ ዛሬ እስካሁኗ ጊዜ ሰዓት ጥፋት እያጠፋ ነው። እሷ ስማኝ፣ እሷ አንድ ቀን
ፎቶ ያዘችበት እሱ ሙሱ ላይ ነው ያዘችበት ባሏ ስለሆነ እሱ እንደ ጥፋት እንደ ትልቅ ጥፋት ወሰራችሁት። ጥፋት አይደለም እያልኩኝ አይደለም፣ እንደ ትልቅ ጥፋት ወሰራችሁት። እሺ እሱ ይለፍ አጠፋች፣ ኦሬዲ ይቅር ተደራረጉ። ከዛም በኋላ እሺና ልጅህን ልጅህ ያዝ እስቲ የአባትነት ፍቅር ስጠው ብላ ቤቷ አምጥታ ልጁን በታማኝነት ሰጠችው። እሱ ደግሞ በዚህ ልክ ሩታም ላይ ህፃኑም ልጅ ላይ ጨክኖ ከጉያዋ ነጥሎ ያቺ የማስጠቅመውና ለልጁ ምንም የማታደርግለት ሄርሜላ ጋር ወስዶ ማስቀመጡ ይሄ ምን የምትለው ነው? እሷ ከመክሰሷ በፊት እኮ ብዙ ነገር አድርጋለች። አብርሃምን ለማውራት ሞክራለች። ኢቭን እናንተ ራሱ አውርታ ቀለዳችሁባት ነው አይደል? ሄዳችሁት ማንም የላትም ብላችሁ ምንም አታመጣም ብላችሁ የሰው ልጅ ፍቅር ገዝቱት መጨረሻው ምንም ሊያቆም አይችልም። ገባችሁ? በቻለችው አቅም ለተታገሳችሁ ሞክራ ነበር። እናንተ ግን አይደለም ሰማኛው ለእውነቱ ነው የምናወራው። እኔ ልንገርሽ ጓደኛ ማለት ቢኒያም ነው አይደል? ታምነዋለህ አይደል? የሆነ ነገር አምጥቶ ቢነግርህ ታምነዋለህ። የዳኒ ጓደኛ ደግሞ ባሴ ነው አይደል? ንገረው። እናንተ የሩታን ነገር ላስረዳ። እኔ እኮ አንድ ጥፋት ብቻ አልክ። ብዙ ያጠፋቸው ጥፋት አለ። አሁን ከዚህ በፊት እስቲ ምን ያጠፋቸው? አሳስሯለች አንዴ ቡታጀራ ላይ ያለ አሳስሯለች። ሌላ ነገር እንፈጥራለን። አንዴ ነው አይደለም? ሌላ ምን አድርጋለች? እስቲ ይሄን አድርጋለች በለኝ። አይደለማ እውነቱን ነው የምናወራው። ሩታ አንዴ አጥፍቶ አሳስሯለች። ሌላ ምንም የሚያደረገችበት ነገር የለም። እሱ ግን 130 ጊዜ አጥፍቷል። ከመጀመሪያው ጀምሮ ጥፋት እኔ ነኝ የማቋርጥ። ጥፋቱ የሩታ ነው። ወይኔ ይኸውልህ ሚስት ካላሽ ደስታ እኔ ከሩታ ጋር አሁን ቆይ ደስታ እኔ ላስረዳ ነው ትናገራለህ የፈለከው ነገር። ከመጀመሪያው ጀምሮ እኔ ከሩታ ጋር ተገብ ነበር አይደል? ግን ደግሞ አለማመኗ ነው ይሄ ሁሉ ችግር። ከመጀመሪያው ጀምሮ ከእርጉዝ እስካለች ማለት ነው እስከዛሬ ከመጀመሪያው ጀምሮ አለማመን ነው ይሄ ሁሉ ነገር ውስጥ ያከተታት። ለምን እንደሆነ ታውቃለህ? ልጅ ያልሆነውን ልጅ አለ ተባለ። የወለደ ማለት ያደገ ሕፃን ልጅ ከማንም ሴት ጋር ስለሚወጣ ነው እንደዛ የተባለው። ነው አይደል? እንዴት ላስረዳህ? አንተ በቃ አይደለም አሁን የሰው ልጅ ባልዋ እኮ የሆነ ሰው ባልዋለበት ስሙ አይጠራም። ገባ? ለምሳሌ አብርሃም እንደዚህ ያደረገ እንደዚህ ሆነ የሚባለው ለምንድን ነው? የሚውልበት የሚያሳልፍበት ቦታ ከብዙ ሴቶች ጋር ከብዙ ሰዎች ጋር ስለሚገናኝ ይወራበታል። እሷ ግን ባል እያላት ከማንም ጋር ተወርዶባት። እስቲ ሩታ ከሆነ ወንድ ጋር ተወርቶባታል የሚልስ ወሬ ንገረኝ። ከሆነ ሰው ጋር ማግጣል ከሆነ ሰው ጋር ሪዞርት ሄዳለች እንዳላት የምታውቀው እኮ እኔ ለኔ የምትመልስልኝ እንደናንተ እንደዚህ አፌን አውጥቼ መናገር አለብኝ እንዴ? እሷ ራሷ ታውቃለች። አንተ ራሱ የማታውቀው ነገር አንተ የእሷን ነገር ብቻ እንትን ነው ምን አለ ለእናንተ። እኔም ይኸውልህ አብርሃምን ጠንቅቄ ያውቀዋለሁ። ስርዓት ያለው ልጅ ነው። ምናልባት አሁን በሚያደርገው ነገር ብዙ ነገር ስለተፈጠረበት እንጂ እኔ ጠንቅቄ ያውቀዋለሁ። ስነ ስርዓት ያለው ልጅ እንደሆነ አውቃ ነው እሷም ያገባችው የወለደችለትም ስነ ስርዓት እንዳለው። እናንተ ከሷ በላይ አታውቁትም መቼም። አረ እሺ አሁን ልጁ መወሰዱ ትክክል ነው እያልክ ነው? ያሰቡበት ነገር ስላለ ነው አብርሃም የወሰደው። እኔ እኮ አብርሃም ጭንቅላት የለውም ልትሉ ነው እንዴ? ጭንቅላት አለው። ብዙ ነገር ያሰበበት ነገር አለ። ይሄው ባሴ እኮ ተናገረ አይደል? የዳኒ ጓደኛ ብዙ ነገር የታሰበበት ነገር ስላለ ነው ልጁን ይዞ ሄደው። አቤላ ይሄ ሁሉ ነገር እስከዛሬ ማለት ነው ልንገር፣ አብርሃም እንዳይታሰር እንዳይከሰስ ገብቶሃል? ብዙ ነገር ተደርጌ እንዳይታሰር እንዳይከሰስ ብዙ ነገር በቃ ጥሪ ያለው ገብቷል አይደል? እንዴት እንደምታስቡት ነው ግራ የሚገባኝ። እና ይኸውልህ ነገር በራሳችሁ ሀሳብ የምትሄዱት ነው። አሁን ግን ይኸውልህ ነገር አሁን ይበቃል ሁሉም ነገር ገብቷል። ምንም ማናመጣ መስሎት ነው አይደል? ማለት እኛም ሩታ ከሩታ ጎንንን አለንላት። እኔም አለው ካሌብ አለ ፈረንጁ ሁላችንም ሰው አላት ገብቷል አይደል? አሁን የምናመጣውን እናሳያቸዋለን። ከዚህ በኋላ እስከዛሬ ክብሩን ለክብሩ ብዬ ለሩታም ስል ለቤተሰቦቹም ለምን ስል ነው ምንም ነገር ያላደረኩት። አሁን አንተ የለም ማለት ነው ከአብርሃም ጋር ሰላም አብርሃም ነበር። አሁንም ደግሞ ሌላ ችግር ውስጥ እየገባ ነው። ገብቶሃል አይደል? አቤል አንድ ነገር ልንገርህ፣ ይቅርታ ተባብለሃል ደስታ እኮ አሁንም ደግሞ መልስ ሰላም ልጁን እንዲመልስ ብዙ ነገር አድርጌያለሁ። ገብቶሃል? ይኸውልህ እኔ አሁን ልናገር የምፈልገው ነገር ማለት ነው እኔ ብዙ ወሬ ሰምቻለሁ፣ ብዙ ነገርም ሲባል ሰምቻለሁ። እኔ ክሱ ምናምን አብርሃም ፈርቶ ልጁን እንዲመልስ መስሎኛል። ክስ ምናምን ስትል አስከስሰዋለሁ ስትል ግን ደግሞ የእውነት እንደሆነ ሰምቻለሁ። ልታስከስሰውም የእውነት እንደሆነ ሰምቻለሁ። ስለዚህ ከምታስከስሰው ከመክሰሷ በፊት እናንተ ሄዳችሁ ልጁ መመለስ ካለበት ይመለሳል፣ እንመልሳለን። በቃ ችግር የለውም ይመለሳል። አብርሃም እንደገና እስር ቤት መግባት የለበትም። ብዙ ኃላፊነት ያለበት ሰው ነው። አሁንም ሌላ ችግር ውስጥ እንዲገባ አልፈልግም። አሁን ታስሮ ወጥቶ እንደገና ሌላ ችግር ውስጥ ነው እንጂ የሚገባው አብርሃም ዝም ሊል አይገባም። ምክንያቱም ዝም ሊል አይችልም። ቤተሰቡም አለ ወንድሞቹም ዝም ሊሉ አይችሉም። ሌላ ትልቅ ችግር እየተባባሰ ነው የሚሄደው። እናንተ ደግሞ ይሄንን ነገር እያቀጣጠላችሁ ከሄደ እየተባባሰ ነው የሚሄደው እና አብርሃም አሁን ታሰረ ይባል። ከታሰረ በኋላ ደግሞ እንኳን አብርሃም
እኔ ራሱ ዝም ልላችሁ አይገባም። የምሬ ነው። ዝም ልላችሁ አልችልም። የምሬ ነው። አብርሃም ታስሮ እኔ ዝም ልላችሁ አልችልም። ምክንያቱም ጓደኛዬ ነው። እናንተ ለሩታ እየተቆረቆራችሁ ነው። ለሩታ ብዙ ነገር እያደረጋችሁ ነው። የምሬ ነው። አይታሰር እያልኳችሁ ነው ከመጀመሪያ ጀምሮ። እሱ ማቆም ካለባት ታቆም። ይኸውልህ ስማ አቤል፣ አንድ ቴክስት ልኬላታለሁ፣ ደውዬላታለሁ፣ አላነሳ ብላኛለች። ስለዚህ እናንተ ስለምሰማችሁ አሁን አጠገቧ ያላችኋት እናንተ ስለሆናችሁ ወሬም እያቀባበላችኋት እናንተ ስለሆናችሁ ይሄን ነገር ብታቆሙ ይሻላል። የምሬ ነው። አብርሃም ታስሮ እሱ ዝም ካላችሁ እኔ ዝም ልላችሁ አልችልም። ምክንያቱም ወንድሜ ነው የታሰረው ከአንድም ሁለቴ። የምሬ ነው። እስካሁን ዝም ብያለሁ። እኔ እስካሁን በምትሉት መንገድ እየሄድኩ ነው። ስለዚህ ብታቆሙ ይሻላል። ልጁ መመለስ ካለበት ካሌብ ይመለሳል። ልጁ ነው የምፈልጉት፣ ልጁም ይመለሳል። እኛ ያለውን ነገር መጀመሪያ ነበር ሰማኝ ነው ይኸውልህ፣ ወደ ራሱ ከተመለሰ እኮ እንዲታሰር ምናምን እኮ አንፈልግም። አይደለም አሁን ኦሬዲ ሌላ ነገር እኮ አንሄድም። ህግ አንዴ ይዞታል። እየሰማኸኝ ነው አቤል? መጀመሪያ ሩታ አሁን አንተ ስትደውልላት ቴክስት ታደርግላት አትመልስልህማ። መጀመሪያ ሩታ ክስ ከመጀመሪያው በፊት ደውላችሁ እናንተ ጋር ደውላለች፣ አብርሃም ጋር ደውላለች፣ ቴክስት አድርጋለች፣ ቤታችሁ መታ ፈልጋለች። እናንተ ልታገኘችሁ ፈቃደኛ አልነበራችሁም፣ አላገኘቻችሁም። ስለዚህ ዛሬ ደግሞ እሷ ስትከስ ወደ ውሳኔ ስትደርስ ሁሉ ነገር ወደ ህግ ስትወስደው እናንተ መልሳችሁ ደወላችሁላት፣ ፈለጋችኋት። እቺ ለምን ታንሳላችሁ እንዴ? እናንተ እኮ መጀመሪያ ከሚገባው በላይ ፈልጋችኋለች፣ ከሚገባው በላይ ልታወራችሁ ሞክራለች። አንተ ግለጥ። ይኸውልህ ደግሞ አንድ ነገር ልንገርህ፣ አይደለም ሰማኝ፣ እዚህ ጋር ይኸውልህ ሩታ አብርሃምን ካሳሰራችሁ እኔም እናንተን አልለቃችሁም። አንተ ምንም አታመጣም። ልንገርህ፣ ሲቀጥል ደግሞ አንተ እዚህ ጋር ተስፈራራን አትችልም። ምክንያቱም የሩታ ልጅ ነው ወስዶ ለሌላ ሰው የሰጠው። በልጇ ደግሞ ስለመጣችሁባት ምንም የማድረግ መብት አለ። ትችልኝ ነገ እናንተ ላይ እንዳይመጣ ፍራ። አንተ የወንጀል ተባባሪ ናችሁ። አንተም ብሩክም ያቺ ሄርሜላ ተብዩም እናንተም ትገባላችሁ። እንዳንተ አላወራም። በማውራት ካሌብ ትታወቃለህ፣ በመለፍለፍ ወይ ደግሞ ሰውን በማሳመን ትታወቃለህ። አልሰማህም። በጣም ስማኝ፣ አንተ ሰማኝ፣ ምንም ማደርገው ነገር የለ። አሁን አብርሃም እንዳይከሰስ ስማኝ፣ አብርሃም እንዳይከሰስ ይሄ በሙሉ ነገር የምታወራ ከሆነ አይሆንም። ሰማው እንደገና እኔን ስማኝ። ይኸውልህ አንተ በማውራት በመለፍለፍ ትታወቃለህ። ማንም ሰው የሚያውቅህ በማውራትና በመለፍለፍ ነው። እኔ ደግሞ በተግባር አሳያለሁ። አብርሃም ይታሰርና እኔ ዝም ልበልህ አሳያለሁ። ምን ታመጣለህ? ማመጣውን አሳያለሁ። የምሬ ነው ካሌብ፣ እኔ እንዳንተ አውሪት ደስተኛ ነህ ማለት ነው። ስለዚህ ማለት ሲጀመር ይኸውልህ ይሄ ለህፃን ልጅ ያልተመለስክ ለማንንም አትመለስ። 2 ወርና 3 ልጅ በሆኖ ልጅ አባቱ ይኸውልህ የእናቱት ያስፈልጋል። ገባ? አሁን እኮ ምንም አይመለክ ህግ ይዞታል። ከዳኒና ከሜሪ ጋር ሌላ ነገር ሊፈጠር ስለሆነ ነው ልጁን ከእናቱ ለይቶ የወሰደው። አሰማም ጭንቅላት የለህም። ህግ ይዞታል። አሁን ምንም ማድረግ አይቻልም። ሩታም ክሱን አታነሳም። ኦልሬዲ ከሳለች። አብርሃም መታሰር ካለበት ይታሰራል። በመለፍለፍ አይደለም፣ ምንም መለፍለፍ አይደለም። ምንም መለፍለፍ አይደለም። እዚህ ነገር ውስጥ መውጣት ካለበት ውጣ። አብርሃም ይታሰርና እኔ ዝም ልበል። እንዴ አታወራ፣ የሆነ እንደ ሴት ማለት ነው። አትለፍልፍ እንዴ። ይሄ በሙሉ ነገር ይኸውልህ ሩታ ስለከሰሰችና አብርሃም ሊታሰር ስለሆነ ልጁ ሊመልስ ስለሆነ ነው ይሄ በሙሉ ነገር እያወራ ያለው። ስለዚህ እኛ ጥግ ሆነን ነገሮችን መከታተል እንችላለን። ማውራት ራሱ እኮ አይጠበቅብንም ካሌብ። ነገሩን ዝም ብለን ነው መከታተል ያለብን። አሁን ነገሩን ልብ ገዝቶ ከነገረው ልጁን መመለስ ከቻሉ በንግግር እንፍታው ብለን ነው አቤልን የፈለግነው። ሌላውን ነገር የሚከተል እንደዚህ ከፎከረ የሚከተለውን ነገር ከተለዋል። አሁን መሄድ እንችላለን። መሄድ እንችላለን። ሩታ እናገኛታለን። እናገኛት፣ እንደውልላት። ቤተሰብ ስለነበረን ጊዜ እናመሰግናለን። ቀጣይ እስክንገናኝ ደህና ሁኑ።